በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዘላለም አባት የሰላም ንጉሥ ቅዱስ እግዚአብሔር ሆይ ለዚህ ዕለትና ለዚህ ሰዓት ስላደረስከን እናመሰግንሃለን፣ እናከብረሃለን። ከትናንቱ ወደ ዛሬው አሸጋግረህ ጤናችንን ሰጥተህ ሰላምህን አብዝተህ ይልቁንም ለዚህ ስፍራ ለዚህ በረከትና ረድኤት የታደልን እንድንሆን ፈቃድህ ሆኖ ስላደረስከን እናመሰግንሃለን፣ እናከብረሃለን። ይህንን ክብር ይህንን የሃይማኖት ውበት በአባቶቻችን በቀደሙት በቅዱሳኑ ሁሉ አቆይተህ ለእኛ የሰጠህን ያስተማርካቸው የመራሃቸው አንተ ነህና ዛሬም በዚህ ለምትገኝ ነፍስ ሁሉ የሚያስፈልጋትን ስንቅ የምትሰጣት አንተ ነህና ጉባኤያችን እንድትባርክልን በመሃላችንም እንድትሆን እንለምንሃለን፣ ማለድሃለን። ክብርና ምስጋና ለአንተ ይሁን፣ አሜን። ክቡር አባታችን መልአከ አርያም መምህር ኤፍሬም የዚህ የታላቁ ካቴድራል አስተዳዳሪ እንዲሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር፣ ካህናት፣ ዲያቆናት፣ በደመ ክርስቶስ የተዋጃችሁ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናትን በሙሉ በወደደን በአምላካችን በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንኳን ወበእንተዚህ እብለክሙ እትተክዙ እውነት እላችኋለሁ፣ ስለዚህም እላችኋለሁ አትጨነቁ። ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት፣ ስለማንኛቸውም ነገር አትጨነቁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። በዚህ ዕለት የተነበበው ቅዱስ ወንጌል ከማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ መጨረሻው ቁጥር 34 የተነበበ ክፍል ነው። ከዚህ ክፍል ውስጥ እግዚአብሔር እንደፈቀደ ለአጭር ደቂቃ እግዚአብሔር እንዲያስተምረን ርዕስ አድርገን የምንወስደው አትጨነቁ የሚል ነው። እንደና ያልኳችሁ አትጨነቁ። ይህንን ትምህርት ያስተማረው መድኃኒታችን ኢየሱስ ክርስቶስ ነው። ይህ ክፍል የተራራው ስብከት በማለት ይታወቃል። በማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 እና ምዕራፍ 8 የተራራው ስብከት በመባል ይታወቃል። መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 ቀንና 40 ሌሊት ስለኛ እኛን ሰው ለማድረግ ስለኛ ሰው የሆነው ሳያስፈልገው ስለኛ የጾመ እሱ ሳያስፈልገው ስለኛ የጸለየ እሱ ሳያስፈልገው ስለኛ ሱባኤ የገባ አምላካችን መድኃኔ ዓለም ይህን ካደረገ በኋላ የማስተማር ትምህርቱን ሲጀምር የመጀመሪያው ታላቁ ክፍል የተራራው ስብከት ወይም አንቀጸ ብፁዓን የሚባል ነው። በታላቅ ተራራ ላይ ሕዝቡን ሰብስቦ ያስተማረበት በዚህ ክፍል ያለው ትምህርት የአዋጅ ትምህርት ነው። የአዋጅ ትምህርት ነው። በሌላ ጊዜ መድኃኒታችን ኢየሱስ ክርስቶስ የሚያስተምረው ትምህርቱ የተለያየ መነሻ ይኖራቸዋል። ወይ ከሕዝቡ በመጣ ጥያቄ ምክንያት ሊሆን ይችላል፣ ወይንም ደግሞ አንድ በተደረገ ተአምር መነሻነት ሊሆን ይችላል። ይሄኛው ግን የአዋጅ ትምህርት ሕዝቡን ሰብስቦ በተራራ ላይ ሆኖ ያስተማረው ትምህርት ነው። ከዚህ መካከል አሁን በዚህ ዕለት ቤተ ክርስቲያን የምታውጀው በቅዳሴ ላይ የተነበበው የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ 34 ያለው ሲሆን ከዚህ ውስጥ እኛ የምንመለከተው ስለዚህ እላችኋለሁ ስለ ነፍሳችሁ
በምትበሉትና በምትጠጡት ስለ ሰውነታችሁም በምትለብሱት አትጨነቁ። ሰውነት ወይም ነፍስ ከመብል ሰውነትም ከልብስ አይበልጥምን ብሎ ያስተማረው ትምህርት ነው። ርዕሳችን አትጨነቁ የሚል ይሆናል። የሚገርም ነው። ሰው አትጨነቅ፣ አትጨነቂ፣ አትጨነቅ፣ አትጨነቁ ቢለን ብዙ ላንሰማው እንችላለን። ችግራችንን ስለማያውቅ ነው ልንል እንችላለን። ስለማይረዳን ነው፣ ወይም እኛ ላይ የደረሰው እሷ ላይ ስላልደረሰ ነው ልንል እንችላለን። አሁን አትጨነቁ የሚለን ማን ነው? መድኃኔ ዓለም ክርስቶስ ነው። አትጨነቁ የሚለው አታስቡ ማለት አይደለም፣ አትስሩ ማለት አይደለም፣ አትመራመሩ ማለት አይደለም፣ አትጠይቁ ማለትም አይደለም። ሰው አእምሮ አለው ያስባል። ሰው አእምሮ አለው ይመራመራል። ሰው አእምሮ አለው ይጠይቃል። ሰው አእምሮ አለው ይሰራል። በተሰጠው ጊዜ ይሰራ ዘንድ በስራውም ይኖር ዘንድ በስራውም አምላኩን ያከብር ዘንድ በምድር ላይ የተቀመጠ ፍጡር ነው። አትጨነቁ ማለት ግን ማሰብ ሳይሆን መመራመር ሳይሆን መጠየቅ ሳይሆን ከዛ የበለጠ ከመጠን ያለፈ ሐሳብ፣ ከመጠን ያለፈ ስጋት፣ ከመጠን ያለፈ ጭንቀት ነው አትጨነቁ ማለት። ሰው ከምንድን ነው ከምን የተነሳ ነው የሚጨነቀው ብለን ስናስብ በጣም በዚህ ላይ ብዙ ምሁራን ይመራመራሉ። መነሻው ምን እንደሆነ ለማግኘት ግን በጣም አስቸጋሪ ነው። ግምት ብቻ ይሰጣል። ምናልባት እኛ እንደሚመስለን ከቃሉ ጋር ናችሁ እንደሚመስለን የሚጨነቀው ሰው ድሃ ስለሆነ ብለን ልናስብ እንችላለን። የተጎዳ ሰው ነው ብለን ልናስብ እንችላለን። የተገፋ ሰው ነው ብለን ልናስብ እንችላለን። ነገር ግን አይደለም። ሀብታሙም ይጨነቃል፣ ባለስልጣኑም ይጨነቃል፣ ሞላላቸው የተባሉትም ይጨነቃሉ፣ እንቅልፍ ያጣሉ። ጭንቀት የማይገባበት ስፍራ የለም። ጭንቀት የማያስጨንቀው የሰው ልጅ የለም። ጭንቀት የማያኳኳው የሰው ቤት የለም። ወገኖች እንደ ሀገር ብንናገር ሀያላን ሀገሮች ብዙ ያላቸው ስለ መብል የማይጨነቁ፣ ስለ ልብስ የማይጨነቁ፣ ስለ መጠለያ የማይጨነቁ በሀገራቸው ትልቁ በሽታ ትልቁ ችግር መድኃኒት የሚፈበረክለት የሚታሰብለት ዲፕሬሽን የሚል ስም ተሰጥቶት ብዙ የሚጨነቁበት ነገር ቢኖር ጭንቀት ነው። ስለዚህ ጭንቀት የድሃና የሀብታምነት ጉዳይ አይደለም። የተማረና ያልተማረ ጉዳይም አይደለም። ጭንቀት በተለያየ ችግር ውስጥ መሆንም አይደለም። ጭንቀት ራሱን የቻለ የሁሉን ቤት የሚያንኳኳ ነገር ግን ይሄ ነው ተብለው የዓለም ጠበብት ሊያስቀምጡት ያልቻሉ ነገር ግን ግምት የሰጡ ነገር ነው። መድኃኒታችን አትጨነቁ አለ። ለእኛ የሚያስብ ጌታ አትጨነቁ ብል ይቻለዋል። ጭንቀትን ማስወገድ የሚችል ለጭንቀት መድኃኒትን መስጠት የሚችል አምላካችን ክብርና ምስጋና ለሱ ይሁን። አትጨነቁ። አንድ ግምታዊ የሆኑ መነሻዎችን ጭንቀት ምንድን ነው የሚለውን ሶስት ነገሮችን እናይና መድኃኒቱንም እንደዚሁ በአጭሩ እንመለከታለን። እግዚአብሔር ይግለጥልን። አሜን። ጭንቀት ምን እንደሆነ በአጭሩ ለማየት ሞክረናል። እንግዲህ ለሰው ልጅ እነዚህ በዚህ ክፍል ላይ የተጠቀሱት ነገሮች የግድ አስፈላጊ ናቸው። የቅንጦት አይደለም። ሰው መኖር ካለበት መብላት የግዴታ ነው። መኖር ካለበት መጠጣት የግዴታ ነው። መኖር ካለበት መልበስ ወይም መጠለያ ማግኘት ግዴታ ነው። ግን ጌታችን ምንድን ነው ያለው? ስለ እነዚህ አትጨነቁ አለ። ሌላ ምሳሌዎችን አመጣ። እናንተ ስለ መብል ስለ መጠጥ ከመጠን በላይ በመጨነቅ በራሳችሁ ላይ አደጋን የምታመጡ
እስቲ የሰማይ ወፎችን ተመልከቱ አለ። የሰማይ ወፎች ማሳ የላቸውም፣ ደሞዝ የላቸውም፣ ጎተራ የላቸውም፣ ቀለም የሚሰፍርላቸው የለም። ነገር ግን አሉ፣ ይመገባሉ፣ ይኖራሉ። እግዚአብሔር ይመግባችኋል። ወፎችን የሚመግብ ጌታ፣ ወፎችን የሚጠብቅ ጌታ እናንተን በአምሳሉና በመልኩ የፈጠራችሁንማ እንዴት ነው የሚለው አምላካችን። ለእናንተ እንዴት የማያስብ ይመስላችኋል? እናንተን የማይመግብ እንዴት ይመስላችኋል? ስለዚህ አትጨነቁ። ብትጨነቁም ደግሞ በእናንተ የምታመጡት ለውጥ የለም አለ። አጭሩ ረዥም ለመሆን ረዥሙም ራሱን አጭር ለማድረግ ጥቁሩን ፀጉር ወደ ነጭ መለወጥ እማትችሉ እንዴት ትጨነቃላችሁ? ስለ ልብስስ እንዴት ትጨነቃላችሁ? እግዚአብሔር ለሰው ልጅ ጥቅም የፈጠራቸው በምድር ላይ ያሉ እጽዋት፣ ሳር፣ አበባዎችን ተመልከቷቸው። በጊዜ ወስኖ እንዲበቅሉ ያደርጋል፣ እንዲያብቡ ያደርጋል። ከዛ በኋላ ደግሞ ወደ አለመኖር ይለውጣቸውና ትቢያ ይሆናሉ። ስለዚህ እነዚህን የሚያለብስ ምድርን የሚያለብስ ሰማይን በከዋክብት የሚያስጌጥ ጌታ እናንተን በመልኩ በአምሳሉ የፈጠራችሁ ለእናንተ የማያደርግ ይመስላችኋል ወይ? እንደውም እነዚህ ፍጥረታት ግዑዛን ፍጥረታት የተከበሩ ከተባሉት ሰዎች በላይ በምድራችን የከበረው በጥበብ ያጌጠው ሁሉ አለው የተባለው ጥበበኛው ሰሎሞን እንኳ እንደነሱ እነሱን ያለበሰ ጌታ ነው። ስለዚህ አትጨነቁ። ከነዚህ ጋር አነጻጸረና ለምን ትጨነቃላችሁ? ምን ማለት ነው ወገኖቼ? እየሰማችሁኝ ነው አይደለ እንዴ? ታዲያ እንዴት አንጨነቅም ልትሉኝ ትችላላችሁ። እንዴት አንጨነቅም፣ እንዴት አናስብም ልትሉኝ ትችላላችሁ። እዚህ ጋር የእግዚአብሔር ቃል ሊያስተምረን የፈለገው ነገር ምንድን ነው? ጭንቀት የለም ሳይሆን ግን አለ፣ መድኃኒት አለ ነው የሚለን። መድኃኒት አለ። የጭንቀት መነሻዎች ወይም ምክንያቶች እንደው ግምታዊ ሆነው የተቀመጡ በቅዱስ መጽሐፍ ያሉ ምንድን ናቸው ብንል አንድ ሶስት ነገሮችን ብናይ፣ አንደኛውና የመጀመሪያው ኃጢአት ነው። ኃጢአት ያስጨንቃል። ምንድን ነው ያልኳችሁ? ኃጢአት ያስጨንቃል። ኃጢአት የስጋት ምንጭ ነው። ኃጢአት እረፍት ይነሳል። ኃጢአት የህልና እረፍትን ይነሳል። የአእምሮ ሰላምን ይወስዳል። ኃጢአት የሚያስጨንቀው ሰው ሐኪም ቤት ቢሄድ መድኃኒት የለውም። ምናልባት የአእምሮ በሽተኛ ነው ተብሎ ቢሰጠው እንኳን ሌላ በሽታ ደርቦ ነው የሚገባው፣ አያገኝም። ለዚህ ነው ቃየል ወንድሙን ከገደለ በኋላ በኃጢአቱ ምክንያት ከሸሸ በኋላ እንዲህ ይል ነበረ፣ ያገኘኝ ሁሉ ይገለኛል። የሚያገኘው ሁሉ ገዳዩ ይመስለው ነበረ። የሚያየው ሁሉ እሱን የሚያሳድድ ይመስለው ነበረ። የሚያየው ሁሉ ጠላቱ ይመስለው ነበረ። ለምን? በአእምሮ ላይ የነገሰች ኃጢአት ስለነበረች። ወንድሙን በመግደሉ የተነሳ ኃጢአትን ስለሰራ፣ ኃጢአትን በሱ ላይ ስለነገሰች፣ ኃጢአትን አእምሮውን ስለተቆጣጠረች እረፍት አልነበረውም፣ ሰላም አልነበረውም። በምድር ላይ ተቀዝባዥ ሆነ። በምድር ላይ የሚኮበልል፣ የሚሰደድ፣ የሚሸሽ፣ የሚሰጋ፣ የሚያየው ሁሉ የሚገለው እስኪመስለው ድረስ ተቀዝባዥ ነበረ። ኃጢአት የጭንቀት ምንጭ ነው። ብዙዎች በስሜት ተነሳስተው ወንድሞቻቸውን ይገላሉ፣ ይገፋሉ፣ ከባድ ኃጢአት ይሰራሉ። ከዛ በኋላ ያ ኃጢአት ወደ ምን ይለወጣል? ጭንቀት ይሆናል። ያስጨንቃቸዋል። ቢለብሱም አይሞቃቸውም፣ ቢበሉም አይጠግቡም፣ ቢጠጡም አይረኩም። ደስታም ደስታ አይሆናቸውም። ተቆዝባዦች ይሆናሉ። ኃጢአት የጭንቀት ምክንያት ነው። ሌላው የተሳሳተ ምኞት ወይም ፍላጎት።
ሰው ከመጠን በላይ የሚያስበው ሳይገባው ከመጠን በላይ እያሰበ ራሱን የሚያስጨንቀው አይምሮውንም የሚያጣው። እግዚአብሔር ይመስገን እኛ በዓለም ላይ ምናልባት ድሆች ናቸው እንባል እንደሆን ነው እንጂ ይሄ የዚህ የጭንቀት የዲፕሬሽን በሽታ በሀገራችን ላይ አይነገርም። ህዝቡ ምንም ይሁን ምንም ሃይማኖተኛ ነው፣ እግዚአብሔርን የሚፈራ ነው። ዛሬ ብዙ አራዊቶች በመካከላችን ቢፈጠሩ፣ ጨካኞች ቢፈጠሩ፣ እግዚአብሔርን የማይፈሩ አራዊት ቢፈጠሩ፣ ገዳዎች ቢፈጠሩ፣ የኢትዮጵያ ህዝብ እግዚአብሔርን የሚፈራ ህዝብ ነው። አምላኩን የሚፈራ ህዝብ ነው። ስለዚህ ጭንቀት አይደለም የሱ ችግር። በሌሎች ላይ የምናየው ግን ቅድም እንዳልኳችሁ ትልቁ በሽታ ሙሉ ጤንነት አለው፣ እግር እጅ አለው፣ ይንቀሳቀሳል፣ አይምሮ ግን ሰላም የለውም። በመድኃኒት ላይ ተደግፎ ይኖራል። ይሄ የተሳሳተ ፍላጎት ምኞት ማለት ምን ማለት ነው? ያልተሰጠውን መመኘት፣ የሱ ያልሆነውን መፈለግ፣ የሌላውን በመመኘት ከመጠን በላይ ማሰብ፣ ያንንም ሐሳቡን ለማሳካት ኃጢአት መስራት። ወገኖቼ ለእያንዳንዳችን የተሰጠን ነገር አለ። ቅዱስ ዮሐንስ መጥምቀ መለኮት ዮሐንስ ሲናገር ኢይክልሰብ ነሲአ ጸጋ ወኢምንተኒ እመእተውህ በሎቱም ሰማይ፣ ማንም ሰው ከሰማይ አንዳች ከተሰጠው ምንም ሊቀበል አይችልም አለ። ከሰማይ ካልተሰጠው ሰው ያልተሰጠውን ስልጣን ፍለጋ ሲወጣ የተሳሳተ ፍላጎት፣ የተሳሳተ ምኞት ነው። ሰው ራሱ ሰርቶ ማግኘት ሲገባው ወንድሙ ባገኘው ሲቀና፣ ጎረቤቱ ባገኘው ሲቀና፣ እህቱ ባገኘችው ሲቀና፣ በሌላው ደስታ ሲቀና፣ በሌላው ደስታ ሲበቀኝ ጭንቀት ውስጥ ይገባል። ምክንያቱም ያልተሰጠ ወይም የተሳሳተ ምኞት ነው። የተሳሳተ ምኞት ለራሱም የተሳሳተ ግምት በመስጠት ያልሆነውን የሆነ እየመሰለው፣ አዎ ያልሆኑትን የሆኑ መስሏቸው እኮ ነው ወገኖቻችን ከሰውነት ወጥተው አራዊት የሆኑብን። እርስ በርሱ የሚገዳደል ህዝብ፣ እርስ በርሱ የሚገፋፋ ህዝብ የተፈጠረው ለምን ይመስላችኋል? ያልሆነውን እየሆነ ነው። ያልተሰጠውን ወይም በሌላው መደሰት ስላልቻለ፣ የሌላውን ማመስገን ስላልቻለ፣ የሌላውን ደስታ የራሱ አድርጎ መቀበል ስላልቻለ የተሳሳተ ምኞት፣ የተሳሳተ ፍላጎት። ወገኖቼ ባለን ነገር እግዚአብሔር ይባርከን። ባለን ነገር ይባርከን። ጎረቤት ቢያገኝ፣ ወንድም ቢያገኝ፣ እህት ብታገኝ እግዚአብሔር ሰጥቷቸዋል። ለነሱ የሰጠ እግዚአብሔር ለኛም ይሰጠናል። ስለዚህ በእነሱ ማግኘት መደሰት ነው ያለብን እንጂ መቅናት የለብንም። ያልሆነውን ደግሞ እንድንሆን የተሳሳተ ምኞት ይዘን ከመጠን በላይ በማሰብ መጨነቅ የለብንም። ሶስተኛው ሌላው መነሻ ለራሳችን የምንሰጠው ግምት። በዚህ ስፍራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር እናንተ አሕዛብ አይደላችሁም አለ። እንዲህ አይነቱን ጭንቀት አሕዛብ ይፈልጉታል ወይንም የነሱ መገለጫ ነው። እናንተ አይደላችሁም፣ እናንተ አይደላችሁም። ይህ የነሱ ነው። የእግዚአብሔር ልጆች አይጨነቁም። ለምን? በኋላ እንመጣበታለን። የእግዚአብሔር ልጆች ከመጠን በላይም በመጨነቅ በዚህ በሚኖሩበት ዓለም ራሳቸውን በሽተኛ አያደርጉም። የእግዚአብሔር ልጆች ቅድሚያ ማድረግ ያለባቸው ነገር አለና፣ የእግዚአብሔር ልጆች መድኃኒት አላቸውና። እግዚአብሔር መድኃኒት የሆነ በዚህ ጉባኤ መካከል እኮ የተጨነቀች ነፍስ ትኖራለች። መተኛት ያቃታት፣ ሰላም ያጣች፣
እረፍትን ያላገኘች በሞላ ቤት ውስጥም ሆና የምትሰቃይ ነፍስ ትኖራለች። መድኃኔ ዓለም ይፈውስልን፣ መድኃኔ ዓለም ያረጋጋልን። በዚህ በጭንቀት ሆነው ደስታቸውን ተነጥቀው እረፍታቸውን ተነጥቀው የአእምሮ ሰላማቸው የተወሰደባቸው ብዙ ወገኖች ሊኖሩ ይችላሉ። እግዚአብሔር በምሕረቱ ያስብልን። ታዲያ መፍትሄው ምንድን ነው? ብዙ ሰዓት ስለሌለኝ አንድ ሶስት ነገሮችን ጠቁም አደርጋለሁ። መፍትሄው ምንድን ነው? እንዳንጨነቅ መድኃኔ ዓለም ክርስቶስ አትጨነቁ አለ። እንዴት አንጨነቅም? በጭንቀተኛው ዓለም ውስጥ እየኖርን በሚያስጨንቀው ክፉ በሆነው ዓለም ውስጥ እየኖርን እንዳንጨነቅ መድኃኒቱ ታዲያ ምንድን ነው ስንል ሶስት ነገሮችን ይነግረናል። አንደኛው እግዚአብሔርን ማስቀደም። ምንድን ነው ያልኳችሁ? እግዚአብሔርን ማስቀደም። ህሱ መቅድመ መንግስቶ ወጽድቆ ወዝንቱ ሰይቱ የሰከክሙ። እናንተ አስቀድማችሁ መንግስቱና ጽድቁን ፈልጉ አለ። ይህም ማለት እግዚአብሔርን ማስቀደም። ከማን? ከራሳችን ማስቀደም፣ በሕይወታችን ማስቀደም፣ በስራችን ማስቀደም። ምክንያቱም በተለይም ክርስቲያን ከእግዚአብሔር ጋር የሚኖር ነው። ምንድን ነው ያልኳችሁ? ከማን ጋር ነው የምንኖረው? ከራሱ ጋር እኮ ነው። አማኑኤል እግዚአብሔር ከኛ ጋር ሆነ ማለት አይደለ እንዴ? አማኑኤል በሁለተኛ ልደታችን ተጠምቀን ሰማያዊ ዜግነትን አግኝተን ሁለተኛ ስም አግኝተን ወልደ ማርያም ወለተ ማርያም ተሰኝተን ሁለተኛ ዜግነት ተቀብለን ሰማያውያን ዛሬ በዚህ ምድር ላይ በደሳሳ ጎጆ ብንኖር ጎጆ ሳይኖረንም እንኳን ብንኖር በዚህ ዓለም ብንራብ፣ ብንጠማ፣ ብንጎሳቆል፣ ብንገፋ ባይመቸን ይሄ ሁሉ ተጠቅልሎ እንደ ብርሃንና ያልፍና የማያልፈው ሌላ መንግስት ይጠብቀናል። ሌላ ዓለም ይጠብቀናል። ያ ዓለም በእኔና በእናንተ ሳይሆን በወደደን በአምላካችን በእግዚአብሔር ተዘጋጅቶልናል። ክብርና ምስጋና ለመድኃኔ ዓለም ይሁን። ተዘጋጅቷል። እንዲህ ነው ያለው፣ እሱ ልዩ መሆኑን ጆሮ ያልሰማው፣ ዓይን ያላየው፣ እጅ ያልዳሰሰው፣ እግር ያልረገጠው፣ ልብ ያላሰበው ነው አለ። በእኛ ስላልሆነ አዘጋጅቷል። ለማን? ለልጆቹ። ስለዚህ እግዚአብሔርን በሕይወታችን ማስቀደም። እንዳትጨነቂ እግዚአብሔርን ማስቀደም ሲባል ምን ማለት ነው? ስለ ክፉ ሐሳብም፣ ስለ ኑሯችንም፣ ስለ ትዳሩም፣ ስለ ምኑም፣ ስለ ስራም፣ ስለሆነው ነገር ሁሉ በርከክ በሉና ለእግዚአብሔር ስጡት። እንደዚህ ይላል ቅዱስ ጴጥሮስ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። አንደኛ ጴጥሮስ 5:7። እችን ቃል ሁላችሁም ድምፃችሁን ከፍ አድርጋችሁ ከኔ ጋር እንደዚህ በሉ። እርሱ ሁላችሁም ያልተናገራችሁ ሁላችሁም እዛ ጥቅጥቅ ያላችሁ ስልክ የምትጎረጉሩ አላችሁ። አሁን ስልኩን አስቀምጥና የእግዚአብሔርን ቃል ስማ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ክብር ለመድኃኔዓለም ይሁን። እርሱ ማን ነው? እርሱ ማን ነው? በእሱ ላይ ጣሉት የተባለው እግዚአብሔር ነው። ይሆናል እንደዚህ እርሱ ስለ እናንተ ያስባል። አባት ነው። አባት ለልጁ እንዴት አያስብም? ያውም እንደዚህ እንደ ስጋ አባት ጨካኝ አባት አይደለም፣ ጨካኝ እናት አይደለም። በአባትነቱ ወረት የሌለበት፣ በፍቅሩ ወረት የሌለበት፣ ወዶ የማይከዳ አባት፣ የዘላለም አባት፣ ከድተነው በድለነው ጀርባችን ሰተነው የማይተወን አባት እርሱ ስለ እናንተ ያስባልና። ያው ክርስቲያን አትጨነቅ ማለት ጭንቀት አይደርስብህም ማለት አይደለም። ነገር ግን እግዚአብሔርን አስቀድም። ቅዱስ ጴጥሮስ እንዳለው ጭንቀትን እሱ ላይ ጣለው ማለት እግዚአብሔርን አስቀድምና ንገረው፣ ተንበርክከ ንገረው፣ አማክረው፣ ይሸከምልሃል። ከአንተ ጋር ነው ያለው። እሱ ስለ አንተ ያስባልና። የሚገርም ነገር ነው እግዚአብሔርን ማስቀደም። ወገኖቼ ጭንቀትን የሚያስነሱ ችግሮች በቤታችን ይፈጠራሉ፣ በትዳር መካከል ይፈጠራሉ፣ በጓደኛዎች መካከል ይፈጠራሉ። ዓለም ጠባዩ ነውና
እናት እንኳን ልጇን ልጅ እናቷን እንኳን ትክዳለች። እናት ልጇን ፍርድ ቤት ታቆማለች። ይሄ በዚህ ዘመን የምናየው ነው። ወንድም ወንድሙን ይክዳል። በዚህ ዘመን የምናየው ነው። ወዴት ነው የምትሄዱት? ተንበርከኩና ተንበርከኩና ጭንቀታችሁን ሊሸከም የሚችል ስለእናንተ ለሚያስበው ጌታ አስረክቡት። ስለዚህ እግዚአብሔርን ማስቀደም። ሁለተኛው በእምነት መኖር። ምንድነው ያልኳችሁ? በእምነት መኖር የዲፕሬሽን መድኃኒት ነው እየነገርኩ ያለው። በእምነት መኖር፣ በሃይማኖት መኖር። በሃይማኖት መኖር ማለት ምን ማለት ነው? ሁላችን በሃይማኖት ተወልደን በሃይማኖት የምንኖር ሃይማኖት ያለን ነን። ነገር ግን እንደዚህ አለ በዓለማችን በጊዜያችን ሰው ሃይማኖቱ በላይ ያለው ስሙ የሚለብሰው ካባው የሚለብሰው ነጠላው ሆኖ ቤተ ክርስቲያን ሲመጣ ሃይማኖተኛ፣ ወደ ዓለም ሲሄድ ዓለማዊ የሚሆንበት እምነቱ ያልተዋሃደው ሰው የበዛበት ጊዜ ላይ ስላለን ሐዋርያው እንዳለው በሃይማኖት ብትኖሩ ራሳችሁን መርምሩ የሚለውን ማየት ግድ ይሆናል። በእምነት መኖር የጭንቀት መድኃኒት ነው። በሰዓት ልዩነት አይደለም። ዛሬ እሑድ ጠዋት በዚህ ቅጽረ ግቢ እንዳለን ሁሉ ወደ ስራችንም ስንሄድ በየትም ስፍራ ላይ በየትኛውም የሥራ አይነት በየትኛውም ቄ በየትኛውም መንደር እኛው መሆን አለብን። ኦርቶዶክስነታችን በዚህ ግቢ ብቻ አይደለም። እየሰማችሁኝ ነው? ለዚህ ምን አለ ቃሉ? ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እንዳለ ለሚፈልጉትም ዋጋ እንዲሰጥም ያምን ዘንድ ያስፈልጋል። ዕብራውያን ምዕራፍ 11 ከቁጥር 6 ይኸውላችሁ፣ እግዚአብሔርን ለማስደሰትም ማመን ያስፈልጋል። በእምነት መኖር ያስፈልጋል። ወደ እግዚአብሔርም ለመድረስ ወደ ጸጋው ዙፋን ለመድረስ ጩኸታችን የሚደመጥበት ዙፋኑ ጸሎታችን የሚሰማበት የጸጋው ዙፋን ለመድረስም በእምነት መኖር ያስፈልጋል። እምነት የኑሯችን መሪ እንጂ እምነት ስም አይደለም። ለምሳሌ በዚህ ዓለም አንድ የፖለቲካ ፓርቲ ለፓርቲው የሚሰጠው ስም አለ። እገሌ የዛ ፓርቲ አባል ነው እንደሚባለው አይደለም። እንደ ዕቁብ አባልም አይደለም። ሃይማኖት እንደሱ አይደለም። ሃይማኖት በውስጣችን የሚኖር ነው። ፍሬን እንድናፈራ የሚሰጠን ኃይል አለው። ሃይማኖት ማንነታችንን ውጫዊ ማንነታችን ብቻ ሳይሆን ውስጣዊ ማንነታችንም የሚገልጥ ነው። ሃይማኖት ሰው ሰራሽ ስላልሆነ ከእግዚአብሔር የተሰጠ በውስጣችን የሚኖር በውስጣችን ኃይል መሪ ብርሃን ሆኖ የሚኖር መነጽር ሆኖ የሚኖር የማይታየውን የእግዚአብሔርን መንግስት ስውሩን ነገር ገልጦ የሚያሳይ መሳሪያ ኃይል ነው። በዚህ ሃይማኖት የሰበሰበን አምላካችን ክብርና ምስጋና ይግባው። እየሰማችሁኝ ነው? በደንብ ገብቷችኋል? ይሄም ማጨብጨቡ ጥሩ ነው፣ ግን እንደው አንዳንድ ጊዜ ሳይገባንም ስለምናጨበጭብ አደራችሁ በደንብ አንደርስታንድ ማድረግ አለብን። እንዲገባን ያስፈልጋል። ስለዚህ በሃይማኖት የሚኖር ሰው ከመጠን በላይ አስቦ አይጨነቅም። ጭንቀቱን ለማን ይተዋል? ይሄ ለኛ አዲስ አይደለም። እያንዳንዱ ሰው አሁን ልቡ ቢከፈት በእግዚአብሔር ፊት ፋይል እንዳለው ይታወቃል። ፋይል አለ፣ የተከፈተ ፋይል። ቅዱስ ገብርኤል ይህን ሰጥቻለሁ ፈጽመው፣ እመቤቴ ቅድስት ድንግል ማርያም ሰጥቼሻለሁ፣ መድኃኔዓለም በፊት አድርጌዋለሁ። ይሄ ማለት እኮ ሌላ እኮ አይደለም። ጭንቀታችሁን በእሱ ላይ ጣሉት፣ እሱ ስለ እናንተ ያስባልና። የመጨረሻው አንድ ልበልና ላጠቃለው፣ በእግዚአብሔር ላይ መደገፍ ነው። አንደኛ እሱን እናስቀድማለን፣ ሁለተኛ በእምነት እንኖራለን፣ ሶስተኛ በእሱ ላይ መደገፍ አለብን። ሰው በራሱ ሊቆም አይችልም። እንደምታውቁት በራሱ እንዲቆም የማያደርጉት ብዙ ሁኔታዎች አሉ በዚህ ዓለም ላይ። በኑሯችን ብቻችን አንቆምም፣ እርስ በርሳችን እንደጋገፋለን። የእርስ በርሳችን መደጋገፍም አያቆመንም። ሄደን እግዚአብሔርን የምንፈልግበት ጊዜ ይኖራል።
ብዙ ጊዜ ሰው ደግሞ ሲጨነቅ አደጋ ሲደርስበት የሆነ ነገር ሲሆን ነው እግዚአብሔር ትዝ የሚለው። ክርስቲያኖች ግን እንደዛ አይደሉም። ክርስቲያኖች ዕለት ዕለት አብረው ይኖራሉ። ዕለት ዕለትን በሱ ላይ ይደገፋሉ። ኃይል ስለሆነ በሱ ላይ ይደገፋሉ። ዋስትና ስለሆነ በሱ ላይ ይደገፋሉ። በዚህ ዓለም እናንተ ለቤታችሁ ለመኪናችሁ ዋስትና አለ። ኢንሹራንስ ትገባላችሁ። ለምንድን ነው ኢንሹራንስ የምትገቡት? አንደኛው በግዳጅ ትገባላችሁ። መንግስት የራሱን ክሳራ ለመቀነስ ሶስተኛ ወገን ግቡ ብሎ ያስገድዳል። ሌላው ደግሞ እናንተ ሙሉ ኢንሹራንስ እንዲኖራችሁ ትገባላችሁ፣ ለቤታችሁም ለመኪናችሁም። ለምንድን ነው እማታውቁት? ወደፊት ምናልባት ቢከሰት፣ ግልጽ ነው፣ ቢከሰት የሆነ ነገር ቢፈጠር እኔ መክፈል ስለማልችል ትንሽ ትንሽ ለድርጅቱ እየከፈልኩኝ ድርጅቱ ያንን ይሸፍንልኛል ነው ዋናው አስፈላጊነቱ። የነፍሳችን ኢንሹራንስ እግዚአብሔር ነው። የህይወታችን ኢንሹራንስ እግዚአብሔር ነው። በሱ ላይ ነው የምንደግፈው። እንዲህ አለ አምላካችን እግዚአብሔር በነቢዩ በኢሳይያስ አድሮ በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። ሰምታችሁኛል? ይህንንም አብረን እስቲ አንድ ጊዜ እንበለው ሁላችሁ። በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ። በሰላም ትጠብቃታለህ። ትንቢተ ኢሳይያስ ምዕራፍ 26 ከቁጥር 3 ላይ ያለ ቃል ነው። በሱ ለሚደገፉ እግዚአብሔር ይጠብቃቸዋል። የሚጠብቃቸውም ደግሞ በሰላም ነው። የአእምሯቸው ሰላም እንዳይወሰድ፣ እረፍታቸውን እንዳያጡ እግዚአብሔር እነዛን ይጠብቃል። በመግቢያ እንዳልኳችሁ ሰው በቁሳቁስ ነገር ሰላምን ሊያገኝ አይችልም። በቁሳቁስ ነገር እረፍት ሊኖረው አይችልም። የአእምሮ ሰላም የሚመጣው ከላይ ነው። የህልና እረፍት የሚመጣው ከእግዚአብሔር ዘንድ ነው። ወገኖቼ አንድ ጊዜ አንድ ሰው ሀብታም ነው፣ ትልቅ ግቢ ያለው፣ ሁሉ የተሟላለት ነው። ጥበቃ ደግሞ አለው። ጥበቃ ሰራተኛው ሌሊት እሱ በሐሳብ ተወጥሮ በጭንቀት ተይዞ አልጋው ላይ እየተገላበጠ እንቅልፍ አልወስደው እያለ አንዴ ከቤቱ ወጥቶ ቤቱን እየዞረ እየተንጎራደደ መከራውን ሲያይ ጥበቃ ሰራተኛው ግን ለጥ ብሎ ይተኛል። ጠጋ ብሎ ሲያየው ያንኮራፋል፣ በሰላም ይተኛል። ጥያቄ ሆነበት። እንዴ እኔ እንቅልፍ አጥቼ መከራዬን እያየው ጎደለኝ ምን ነገር የለም፣ ግን እንቅልፍ አጥቻለሁ። ይሄኛው ግን ምንም የሌለው ሰው የኔን ትርፍራፊ የኔን ሽርፍራፊ ተስፋ የሚያደርግ ሰው እንዴት አይነት እንደዚህ እንቅልፍ ይተኛል? ምን ነው እግዚአብሔር የእሱን እድል በሰጠኝ ይላል። እንቅልፉን ነው እድሉ እና አላስቻለውም። አንድ ቀን አላስቻለውም። አንተ ለምንድን ነው የምተኛው? እኔ እኮ መተኛት አቃተኝ ይለዋል። አይ ጋሼ እንግዲህ እኔ ምን አውቃለሁ፣ እግዚአብሔርን ይጠይቁት፣ እኔ ሰጥቶኛል እተኛለሁ ብሎ ይመልሳል። ኋላ ምናልባት እኔ ያበደርኩትን ሳንቲም ሳስበው ማን መለሰ፣ ምን ያህል ወለደ፣ እገሌ ምን አደረገ፣ በዚህ ቦታ ያለው ምንድነው እያልኩኝ ሂሳብ ስሰራ ስለማድር እንቅልፍ አጥቻለሁ። እሱንም ሰው ውስጥ ላስገባና ስትልየው አለና የተወሰነ ብር ይሰጠዋል። ይህ በሰላም የሚተኛው ሰውዬ ያን ብር ሲወስድ እሱም እንቅልፍ ያጣል። አንድ ቀን እንቅልፍ ካጣ በኋላ ጋሼ ይቅርብኝ፣ እኔ እንቅልፉ ነው የሚሻለኝ ያውሎት ብሎ መለሰላቸው ይባላል። ይህ ትክክለኛ ታሪክ ነው። አሁን ብሩ ሳይሆን ሰውየው ብሩን የተጠቀመበት መንገድ ከመጠን በላይ ቅድም እንዳለው በማሰቡ በመጨነቁ ያለው ሀብቱ
እረፍትን ሊያመጣለት አልቻለም። ሰላም ሊሆነው አልቻለም። የበለጠ አስጨነቀው፣ እንቅልፍ አሳጣው፣ በሽታ ላይ ጣለው። ወገኖቼ ሰላማችን የልና እረፍታችን ከሱ ዘንድ ስለሆነ አትጨነቁ ብሎ የሚያስተምረን። በሌላ ስፍራ ላይም ሰላማችን እሱ መሆኑን እኔ ሰላሜን እሰጣችኋለሁ፣ ዓለም የሚሰጠው ሰላም አይደለም፣ በአፈሙዝ የሚመጣ ሰላም አይደለም፣ በብር የሚመጣ ሰላም አይደለም፣ ሰዎች የሚያመጡት ደስታ አይደለም። እሱ ይወሰዳል፣ ጊዜያዊ ነው፣ ነፋስ ነው፣ ያልፋል። እኔ የምሰጣችሁ በውስጣችሁ ይኖራል አለ መድኃኔዓለም ክርስቶስ። ስለዚህ አትጨነቁ። ክርስቲያኖች ከመጠን በላይ ተጨንቀው አያስቡም። ቢሞትባቸው ከመጠን በላይ አያለቅሱም። ቢሞትባቸው ከመጠን በላይ አያዝኑም። ሰዎች ናቸውና ለሰዎች ያለቅሳሉ። ነገር ግን በትንሣኤ የሞቱባቸውን እንደሚያገኙ ስለሚያምኑ ተስፋ ስለሚያደርጉ የጠፋባቸውንም ሊተካ የሚችል የመነመነውን ተስፋ ሊቀጥል የሚችል የወደቀውን ሊያነሳ የሚችል ጌታ ስላላቸው ከመጠን በላይ አይጨነቁም። ስለዚህ ምንድን ያደርጋሉ? መድኃኒቱ እግዚአብሔርን በሕይወታቸው በኑሯቸው በሁለመናቸው ያስቀድማሉ። በሃይማኖት ይኖራሉ። በእግዚአብሔር ላይ ይደገፋሉ። የሚመጣባቸውንም በዚህ ይቋቋማሉ። ክብርና ምስጋና ለመድኃኔዓለም ይሁን። እንዳንጨነቅ ያስተማረን፣ እንዳንጨነቅ መድኃኒቱን የሚሰጠን፣ የሚጠግን መድኃኒት የሆነውን ቃሉን የሚሰጠን አምላካችን እግዚአብሔር ክብርና ምስጋና ይግባው። ይቆየን።